ኤርትራ የደበቀቻቸው ሚሳኤሎችን አወጣች። ከኢትዮጵያ የተሻለ ድሮን አቅም አለን ኢሳያስ። ሻዕቢያ ከኢራን የሸመታቸው መሳሪያዎች አስመራ ገቡ። ኢትዮጵያ አደገኞቹን ድሮኖች መጠቀም ጀመረች። ከ300 በላይ ድሮኖች ዝግጁ ሆኑ። የወታደራዊ ድሮኖቹ ባለፉት ቅርብ ጊዜያት አገልግሎት እየሰጡ ሲሆን እጅግ ውጤታማና ፍቱን ሆነው ተገኝተዋል። ድሮኖቻችን ምጽዋ ዳላክና አስመራን ወደ ድንጋይ ዘመን ለመቀየር ዝግጁ ናቸው ጀነራሉ። የሱዳን ፈጥኖ ደራሽ ኃይል አዛዥ ጀነራል ሐምዳን ዳጋሎ ለኢሳያስ ከባድ መልእክት አስተላለፉ። የባህር በሩ ውጥረት ከፍ ወዳለ ደረጃ እየተሸጋገረ ሀገራቱ ድሮኖችና ሚሳኤሎችን ካከማቹበት ቦታ ወደ ማንቀሳቀሱ ገብተዋል። የጦር መሳሪያ ግዢ ማዕቀብ ያለባት ኤርትራ ሚሳኤሎቿን ከደበቀችበት እያወጣች እንደሆነ እየተገለጸ ይገኛል። የኤርትራ አክቲቪስቶችም ከኢትዮጵያ የተሻለ ድሮን አቅም አለን ወደሚል ጉራ ችርቻራ ተሸጋግረዋል። ሻዕቢያም ከኢራን የተበረከቱለትን መሳሪያዎች አስመራ ላይ መራከቡ ተሰምቷል። ይህ በእንዲህ እንዳለም ኢትዮጵያ አደገኞቹ ድሮኖች መጠቀም መጀመሯ ተሰምቷል። ከ300 በላይ ድሮኖችም በአጭር ጊዜ ዝግጁ መሆናቸው ተነግሯል። የነዚህንና ኢሳያስ በተደጋጋሚ ከወደ ሱዳን እየደረሳቸው ያለው የድሮን ዛቻና ማስፈራሪያ ወደቦቻቸው ላይ ያነጣጠረ መሆኑ የአርኤስኤፉ መሪ የተናገሩትን አክለን በዝርዝር ልናስደምጣችሁ ወደናል። ሰላም ውድ የሉሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የኢትዮጵያ የተደራጀ ሰራዊት መገንባት ኤርትራን እጅጉን ያስደነገጠ ይመስላል። በተለይ ኢትዮጵያ የሻዕቢያ ተላላኪ በሆነ ህወሓት ላይ እጅግ የተሳካ የድሮን እርምጃ መውሰዷ ተከትሎ የኤርትራ መንግስትና የኤርትራ መንግስት ቅጥረኛ የሚዲያ ሰራዊቶች የኤርትራ መንግስት የድሮን አቅም ከኢትዮጵያ ይሻላል የሚል የልጅ ጨዋታቸውን እንዲጀምሩ አድርጓቸዋል። ኤርትራ እስከዛሬ ያልታዩ ደብቃቸው የነበሩ ሚሳኤሎች ከሰሞኑ ለሚዲያ ይፋ እያደረገች እንደሆነም ከወደ ኤርትራ እየወጡ ባሉ መረጃዎችና ምስሎች ለማወቅ ተችሏል። የመረጃ ምንጮች እንደሚሉት ኤርትራ ከኢትዮጵያ በተሻለ ሁኔታ ለጦርነት የሚሆን አቋም ላይ ትገኛለች እያሉ ሲሆን ገለልተኛ ታዛቢዎች ግን የኤርትራ እንቅስቃሴ የኢሳያስና የቡድናቸውን ፍጻሜ የሚያፋጥን ሲሉ የኤርትራ አቅም አሁን ባለበት ሁኔታ ከኢትዮጵያ ጋር የሚያወዳድራት እንዳልሆነ እየተናገሩ ይገኛል። ሻዕቢያ ባዶ ድንፋታውን ቢያቆም ይሻላል ሲሉ የሚገልጹት እነኙ ታዛቢዎች ኢትዮጵያ ያላት መሳሪያና የጦር ሰራዊት ፍጹም ለንጽጽር የማይቀርብ እንዳልሆነ በመረጃ አስደግፈው ጭምር እየገለጹ ነው። ሻዕቢያና የሚዲያ ሰራዊቶቹ ግን ኤርትራ እጅግ ብዛት ያላቸው ሜካናይዝድ መሳሪያዎች እንዳሏት እየገለጹ ይገኛሉ። እነዚህ የሚዲያ ሰራዊቶች ኤርትራ ቁጥሩ ከኢትዮጵያ እጅጉን የሚበልጥ የድሮን አቅም እንዳላት በተደጋጋሚ የኤርትራ አክቲቪስቶች እየገለጹና እያሳዩ ሲሆን እነዚህ ሰማዩ ሞልተው የታዩ ድሮኖች በውን ያሉ ሳይሆን ፐርፕሌክስ ሲቲ በተሰኘ የኢንተርኔት ተቋም የተፈበረኩ የኤአይ ድሮኖች መሆናቸው ታውቋል። በሌላ በኩል የህግ ደፋፍ እንደሆነ የሚነገርለት ኤርትራን ፕሬስ የተሰኘው ሚዲያም ኤርትራ ከመጠን በላይ ሜካናይዝድ መሳሪያዎች አሏት፣ ነገር ግን አውሮፕላኖችን ሳይጨምር አንዱንም ገዝታ አታውቅም ሲል አነጋጋሪ ጽሑፉን አጋርቷል። አክሎም እነዚህ ነፃ መሳሪያዎች ማግኘት የቻለችው እንዴት ነው ብሎ ጥያቄ አቅርበዋል። ታዛቢዎች ግን ሻዕቢያ ያረጁ መሳሪያዎችን ቀለም ቀብቶ ወደ አደባባይ ከማውጣት ውጪ አዲስ ጦር መሳሪያ የለውም ብለዋል። ሲቀጥሉም ውስን የጦር መሳሪያዎች ሻዕቢያ ከኢራን አግኝቷል፣ ይህም የኤርትራ መንግስት ላይ እስራኤል የማያባራ የአየር ድብደባ እንድትከፍት በር የሚከፍት ነው ብለዋል። ይህ በእንዲህ እንዳለም ኢራን ወደ ኤርትራ የላከቻቸው መሳሪያዎችም አስመራ መራገፋቸው እንዲሁ የሻዕቢያ የሚዲያ ሰራዊቶች እየገለጹ ይገኛሉ። የኢትዮ ኤርትራ ውጥረት እጅጉን ባየለበት በዚህ ወቅት ኢራን ለሻዕቢያ የጦር መሳሪያ በገፍ ማጓጓዟን ማጠናከሯ አነጋጋሪ ሆኗል። ኢራን ለኤርትራው መንግስት የጦር መሳሪያ ማጓጓዝ የቀጠለች ሲሆን ይህም በእነ እስራኤልና አሜሪካ ጥርስ ተነክሶባት በኤርትራና በኢትዮጵያ መካከል የማይቀር የሚመስለው ጦርነት ከጀርባው ሀያላን ሀገራትን ያሰለፈ እንዳይሆን አስግቷል። የኢራን አካሄድ ኤርትራን የምትደግፍና ከኢትዮጵያ ጋር ለመተባበር የምትፈልግ ጥንቃቄ የተሞላበት የማመጣጠን እርምጃ የተሞላበት እንደሆነ በድጋሚ እየተገለጸ ይገኛል። ይህ ድርብ ተሳትፎ ኢራን በሁለቱም ሀገራት ላይ ተጽዕኖ እንዲኖራትና ራሷን በክልላዊ ጉዳዮች ውስጥ ቁልፍ ሚና እንድትጫወት ያስችላታል ሲሉም እነዚሁ ቀጠናውን በገለልተኝነት እየታዘቡ ያሉ ተንታኞች እየገለጹ ይገኛሉ። ይህ የኢራን ለሁለቱም ጎረቤት ሀገራት ወዳጅ መስሎ የመቅረብ ነገርም አንዳንድ ተንታኞችን አግራሞት ውስጥ ከቷል። ኢራን በኢትዮጵያና በኤርትራ መካከል ያለውን ውጥረት በመጠቀም የራሷን ጥቅም ለማሳደግ እየተጠቀመችበት እንደሆነም እየተገለጸ ይገኛል። አሁን ላይም ለአንድ ወገን ድጋፍ በመስጠትም በሌላኛው ወገን ደግሞ ጥሩ ግንኙነቱ
እንዳይበላሽ ስራዎች መስራት መቀጠሏ የቀጠናው ውጥረት እንዳባብሰው ማስገቷል። ኢራን የራሷን ጥቅም ለማስጠበቅ ወደ ቀባር ቀጠና ዘልቆ የመግባት ፍላጎት እንዳላት በተደጋጋሚ እየተገለጸ ሲሆን ይህም እንደ ሳውዲ አረቢያና ዩናይትድ ስቴትስ ያሉ ተቀናቃኝ ኃይሎች ያላቸው ተጽዕኖ ለማመጣጠን ይረዳታል እየተባለም ይገኛል። ኢራን ሰራሽ ድሮኖችና የጦር ጀቶችን ጨምሮ ሌሎች ከፍተኛ መሳሪያዎች አስመራ ኤርፖርት መድረሳቸው ከኤርትራ እየተሰሙ ያሉ መረጃዎች እየጠቆሙ ሲሆን መቼ ማን ላይ እርምጃ እንደምትወስድ የማትታወቀው እስራኤል ከኢራን ወደ ኤርትራ የሚገቡ ድሮኖችና መሳሪያዎች ለራሷም ስለሚያሰጓት ድንገተኛ እርምጃ ልትወስድ እንደምትችልም እነዚሁ ታዛቢዎች በመግለጽ ላይ ይገኛሉ። በእስራኤል በኩልም ይህ ሐሳብ እንዳለ የሚገልጹ መረጃዎችም እየወጡ ሲሆን ለአብነትም የእስራኤሎቹ ሃሪቴስ ጋዜጣና ጀሩሳሌም ፖስት በኢራን ይደገፋሉ በሚሉት የኤርትራ መንግስት ላይ እርምጃ እንዲወሰድ በተደጋጋሚ ሲያሳስቡ እንደነበር አንስተዋል። በተያዘም የኢትዮጵያ ድሮኖችና የድሮን ባለሙያዎች ጥራት ስጋት ገብቶናል ሲሉ የህወሓትና የሻዕቢያ አክቲቪስቶች ገለጹ። ጠቅላይ ሚኒስትር አብይ ድሮኖቻቸውን በተለያዩ የሀገሪቱ ክፍሎች አስቀምጠዋል፣ 250 የውጭ የድሮን ኤክስፐርቶች ቀጥረዋል፣ ይህ አስደንጋጭ ነው ሲሉ ተናግረዋል። የኤርትራ የሚዲያ ሰራዊቶች በአንጻሩ መፍራት አያስፈልግም፣ የኢትዮጵያን ክልሎች ማተራመስ አለብን ሲሉ ጽፈዋል። በኤርትራ ለጦርነት የሚደረጉ ጥረቶች እንዳሉ ሆኖ ድሮኖችና ሌሎች ከፍተኛ መሳሪያዎች ታጥቀናል የሚል የውሸት ዜናዎች እየተሰራጨ ባሉበት ወቅት ባለፉት 90 ቀናት ብቻ ኢትዮጵያ ከ300 በላይ ወታደራዊና የስለላ ልዩ ዘመናዊ ድሮኖችን ማምረቷን ኢንሳ አስታውቋል። የወታደራዊ ድሮኖቹ ባለፉት ቅርብ ጊዜያት አገልግሎት እየሰጡ ሲሆን እጅግ ውጤታማና ፍቱን ሆነው ተገኝተዋልም ብለዋል። ኢትዮጵያ በድሮንና ወታደራዊ ቴክኖሎጂዎች በከባድ ፍጥነት እየተጓዘች ሲሆን ቴክኖሎጂዎችና አጠቃቀሟ በሰዓት ተፈትነውም ልዩ ብቃት ማሳየት ችለዋል። ኢንሳ እንዳሳወቀው ኢትዮጵያ በቅርቡ የማምረት አቅሟን በብዙ እጥፍ እንደምታሳድግና ተጨማሪ ቴክኖሎጂ የታጠቁ ልዩ ድሮኖችን በከፍተኛ ቁጥር ወደ ማምረት እንደምትገባ አረጋግጠዋል። ኢትዮጵያ አሁን ካላት ከሚሊዮን የተሻገረ በእጅጉ የሰለጠነ ጦር ባሻገር የቴክኖሎጂና የአየር በላይነቷ ሲታከል በአፍሪካ እጅግ ዘመናዊና ጠንካራውን ጦር እየገነባች እንደሆነም ያረጋግጣል። በቀጣይ መረጃ ሻዕቢያን ያሰጋው የአማጺ ጦር የድል ግስጋሴ ተጠናክሮ መቀጠሉ ለአስመራ ነገሮች በተቃራኒ አቅጣጫ እየከነፉ ስለመሆናቸው አመላካች ነው እየተባለ ይገኛል። ከኢትዮጵያ ጋር አይቀሬ ነው ለተባለው ጦርነት ጦር እየሳለ የሚገኘው የኢሳያስ አስተዳደር ከካርቱም አቅጣጫ ከባድ ንፋስ የተነሳበት ሲሆን የአልቡርሃን ቡድን ላይ ድል እየተጎናጸፈ የሚገኘው የአርኤስኤፍ መሪ የሆኑት ጀነራል ሐምዳን ዳጋሎ በድጋሚ ከባድ ዛቻና ማስጠንቀቂያ ወደ አስመራ አሻግረዋል። ድሮኖቻችን ምጽዋ፣ ዳላክና አስመራን ወደ ድንጋይ ዘመን ለመቀየር ዝግጁ ናቸው ሲሉ የአርኤስኤፍ መሪ ጀነራል ሐምዳን ዳጋሎ ኢሳያስን አስጠነቀቁም። ኢሳያስ ከወደ ሱዳን የሚደርሳቸው ዛቻ መጠኑ እየጨመረ እንደሆነ እየተነገረ ሲሆን ድል በድል እየሆነ እንደሆነ እየተነገረለት የፈጥኖ ደራሽ ጦር ከሰሞኑ ኤርትራ ላይ ያነጣጠረ ማስጠንቀቂያ ማሰማቱም አይዘነጋም። የሱዳን ህዝብ ላይ በተለይም የጎሳ ራስ ገዝ አስተዳደር በሆኑ ግዛት ላይ የዘር ጭፍጨፋ እንዲካሄድ ለሱዳን ጦር እገዛ የሚያደርጉ ሀገሮችን አንታገሳቸውም፣ ለሱዳን ጦር ኃይል ትጥቅና እርዳታ የሚያቀብሉ ሀገሮችን አንታገስም፣ የሱዳን ጦር አየር ኃይል የጦር አውሮፕላኖችም ሆነ ድሮኖችን ለማሳረፍም ሆነ ለመብረር የሚፈቅዱ የጎረቤት ሀገሮችንም እንመታለን በማለት ጭምር ነው ሄሜቲ ጠበቅ ያለ ማሳሰቢያ የሰጡት። የሱዳን ጦር እየፈጸማቸው ነው ላሉት የጦርና የሰብአዊ ወንጀሎች እንፋረዳለን የሚል ማሳሰቢያ የሰጡት ሄሜቲ ከዚሁ ጋር አያይዘው የሱዳን ጦር ተባባሪ የሆኑ የጎረቤት ሀገሮችም አብረው ማሳሰባቸው ይታወሳል። በቅርቡ የኤርትራ መንግስት በጀነራል አብዱል ፈታህ አልቡርሃን ለሚመራው የሱዳን ጦር የአየር ክልልና የአየር ማረፊያ እንደሚፈቅድ መናገሩ የሚታወቅ ሲሆን ኤርትራ የሱዳን ጦርነት ከጀመረ ጊዜ ጀምሮ የሱዳን ጦር ስታግዝ መቆየቷ ይናገራል። በተመሳሳይ ግብጽ የሱዳን ጦርን ከሚደግፉ ሀገሮች አንዷ መሆኗ የሚነገር ሲሆን የላከቻቸው የእግረኛ ሰራዊት አባላት ጭምር በሱዳን ፈጥኖ ደራሽ ኃይል ተማረኩ መባሉ በጦርነቱ መጀመሪያ ወቅቶች ትኩረት የሳበ ዜና ሆኖ ነበር። ይህንን መነሻ በማድረግ የሱዳን ፈጥኖ ደራሽ ሰራዊት መሪ ጀነራል ሄሜቲ ከሰሞኑ ያስተላለፉት ማሳሰቢያ በቀጥታ ለኤርትራ መንግስት አለፍ ሲልም ለግብጽም የታለመ እንደሆነ በሰፊው እየተነገረ ይገኛል። ኤርትራ የቀጠናው ሰላምና መረጋጋት አደፍራሽ በአፍሪካ ቀንድ የራሳቸው ፍላጎት ያላቸው የውጭ ኃይሎች የሚጋልቧት ፈረስ ሀገር ሆናለች በሚል ስትከሰስ ቆይታለች። ለቀጠናው ባንድ ወይንም በሌላ መንገድ ስጋት ሆናለች ከምትባለው ከኤርትራ ጋር በአሁኑ ወቅት ኢትዮጵያ ወደ ጦርነት ልትገባ ትችላለች በሚል ግምት እየተሰጠ ሲሆን ከዚሁ ጎን ለጎን ደግሞ የሱዳን ፈጥኖ ደራሽ ኃይል ከኤርትራ ጋር ወደ ግጭት እንዳያመራ እየተዘጋ ነው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።